ልዑል አምላካችን እግዚአብሔር ክብር ላንተ ብቻ ይሁን። አንተ ክብራችን ነህ። አንተ ሞገሳችን ነህ። አንተ የዋርካ ጥላችን ነህ። አንተ ዝርግፍ ጌጣችን ነህ። አንተ የክፉ ቀን መሸሸጊያችን ነህ። አምላካችን ሆይ ክብር ላንተ ብቻ ይሁን። ከጨለማ የወጣንብህ የናዝሬቱ ኢየሱስ ስም የተባረከ ይሁን። ስም የተባረከ ይሁን። መሸሸጊያችን ሆይ ተባረክ። በዚህ ምሽት ተናገረን፣ ከፍ በል በኢየሱስ ስም። ጌታ የተባረከ ይሁን። መጽሐፍ ቅዱስ ያለን ኦሪት ዘጸአት ምዕራፍ 4 ከቁጥር 29 ጀምሮ በኢየሱስ ስም አነባለሁ። ሙሴና አሮንም ሄዱ፣ የእስራኤልንም ልጆች ሽማግሌዎች ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ፣ ታምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። እግዚአብሔርም የእስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎንብሰው ሰገዱ። ኢየሱስ ያድናል። ምዕራፍ 5 ቁጥር 15 አነባለሁ። የእስራኤል ልጆች አለቆችም ወደ ፈርዖን መጡ። ለምን በባሪያዎች እንዲህ ታደርጋለህ? ገለባ አይሰጡንም፣ የጡቡንም ሥራ እንድንሠራ ያዙናል። እነሆ ባሪያዎችን ይገርፉናል፣ ግድፈቱ ግን በአንተ ሕዝብ ላይ ነው ብለው ጮኹ። እርሱ ግን ሰልችታችኋል፣ ስለዚህ እንሂድ ለእግዚአብሔር እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባ አይሰጧችሁም፣ የጡቡን ቁጥር ግን ታመጣላችሁ አላቸው። የእስራኤልም ልጆች አለቆች ዕለት ዕለት ከምትሰሩት ከጡቡ ቁጥር ምንም አታግድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። ከፈርዖንም ዘንድ ሲወጡ ሙሴና አሮንም በፊታቸው ቆመው ተገናኟቸው። እነርሱም በፈርዖንና በባሪያዎቹ ፊት ሽታችንን አግምታችሁታልና ይገሉንም ዘንድ ሰይፍ በእጃቸው ሰጥታችኋቸዋልና እግዚአብሔር ይመልከታችሁ ይፍረድባችሁም አሏቸው። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህን ሕዝብ አስከፋህ? ስለምንስ ላከኝ? በስምህ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ሕዝብ አስከፍቶታልና አንተም ሕዝብን ከቶ አላዳንከውም አለ። ክብር ለእግዚአብሔር ይሆን። ጌታ ይባረክ። አንዳንዴ እግዚአብሔር ተናግሮ ይጨልማል። አንዳንዴ እግዚአብሔር ክፍት በር ተናግሮ ይዘጋል። አንዳንዴ እግዚአብሔር ለትልቅ ዓላማ እናንተን አጭቷችሁ ትልቅ ራእይ ሰንቃችሁ ለትልቅ ዓላማ ተነስታችሁ ነገር ሁሉ ግራ ይሆናል። እግዚአብሔር የተናገረው ሌላ የሚሆነው ሌላ ይሆናል። ብዙ ሰዎች በዚያን ሰዓት ተስፋ ይቆርጣሉ። እግዚአብሔር ተወኝ ይላሉ። እግዚአብሔር ለትልቅ ዓላማ እናንተን አጭቷችሁ ጉዞ ካስጀመራችሁ ትልቅ ተግዳሮት እንዳለ መጠበቅ አለባችሁ። ትልቅ የእግዚአብሔር አጀንዳ በሕይወታችሁ እንዳለ አውቃችሁ ከተነሳችሁ ትልቅ ተቃውሞ እንደሚገጥማችሁ መጠበቅ የግድ ነው። ነገር ግን በዛ ትልቅ ተግዳሮት መካከል ድሉ የእናንተ ነው። ቀኛችሁን ከፍ አድርጋችሁ አምላኬ በሉ። ሰምቼ ተነስቻለሁ። ይሄ ተግዳሮት አያስቆመኝም። ትልቅ ነገር ሰምታችሁ ተነስታችሁ ትልቅ ተቃውሞ የገጠማችሁ የፈራችሁ የደነገጣችሁ ዛሬ ለእናንተ መልእክት አለኝ። እግዚአብሔር እንደተናገረው ያራምዳችኋል። እግዚአብሔር እንዳለው ያስከዳችኋል። ሃሌሉያ! ኢየሱስ ያድናል። እዚህ ስፍራ በባርነት ቀንበር ስር ለቆየው ለተጨነቀው ጥያቄ ላጣው በግብፅ ምድር ለ4 ክፍለ ዘመናት በመከራ እሳት እየተጠበሰ ለቆየው ለእስራኤል ልጆች እግዚአብሔር በሙሴ አማካይነት ትወጣላችሁ የሚል የምስራች ተናገራቸው። ምስራቹን ሰምተው እግዚአብሔርን አመሰገኑ። ታምራቱንም ካዩ በኋላ እግዚአብሔር ጎበኘን አሉ። እግዚአብሔር አሰበን፣ ጭንቀታችንን እግዚአብሔር አየ አሉ። አመስግነው ሳይጨርሱ ግን የሆነው ሌላ ነገር ነው። ያችሁን ከፍ አድርጋችሁ የኔ እግዚአብሔር በሉ፣ ሉዓላዊ ነው በሉ። የመልእክቴ ርዕስ እግዚአብሔር መልካም ነገር ተናግሮ ለምን በመከራ ውስጥ ያሳልፋል? እግዚአብሔር አንዳንዴ ከፍታ ተናግሮ ወደ ታች ለምን ያወርዳል? እግዚአብሔር ሰፊ እንደሚያረጋችሁ አገር እንደምትሞሉ ተናግሮ ለምን በጠባብ መንገድ ይመራል?
እግዚአብሔር ሉዓላዊ ነው። ሃሌሉያ። ሳንደ ጠላቴ ሆይ በሉ፣ አምላኬ በሉ፣ ሉዓላዊ ነው። በሚሆነው ትጥቄ አይፈታም። ናላውቅም አንድን ሰው እግዚአብሔር ዛሬ ያስታጥቃል። አንድ ሰው ከወጣበት አይመለስም። እግዚአብሔር ወዳየለት ስፍራ በመከራ መካከል በተግዳሮት መካከል ድል አድርጎ የሚደርሰው አለ። ኢየሱስ ያድናል። ያልተመቻችሁ ባይተዋር የሆናችሁ እግዚአብሔር ተናግሮ ብቸኛ የሆናችሁ ወጣችሁ ነገሩ እንዴት ነው ያላችሁ ጥያቄ ውስጥ የገባችሁ አምላካችሁ እግዚአብሔር የሚሰራው መለኮታዊ ስራ አለ። አትፍሩ፣ ልባችሁ አይውደቅ። አምላካችሁ እግዚአብሔር እንደተናገረው በታምራት ወደ ተናገረው ከፍታ ያደርሳችኋል። እግዚአብሔር ሙሴና አሮንን ላከላቸው። መጥተው በፊታቸው በትሩን ጣለ፣ እባብ ሆነች። ከዛ በኋላ እጁን ወደ ብብቱ አስገባ፣ ለምጽ ሆነች። እንደገና አስገባ፣ እንደ ቀድሞ ሆነች። ታምራት አዩ፣ አመኑ። እግዚአብሔር ያወጣናል አሉ፣ ምልክት ሰጣቸው፣ አመኑ፣ ሰገዱለት። ነገር ግን በነጋታው የሆነው የሥራ ጫና፣ ተጽዕኖ፣ መከራ፣ ግርፊያ አንድ እግዚአብሔር አለ በሉ። ሰምታችሁ ወጣችሁ ነገሮቻችሁ ሁሉ ምስቅልቅል ብሎባችኋል። እግዚአብሔር አለ። ብራቻ ካቶ የሰማችሁት ሌላ እየሆነ ያለው ሌላ፣ ግራ አትጋቡ። እግዚአብሔር ታማኝ ነው። እንደተናገረው ይመጣላችኋል። እኔ አላውቅም፣ በአንድ ሰው ዙሪያ የሚያደባ የጨለማ ሴራ ተመታ። አችኮሲያ አንድ ሰው ቅኝ ከፍ አድርጋችሁ መሻገሬ የማይቀር ነው በሉ። አምላኬ ወዳለው በሉ መድረሴ የማይቀር ነው። ምንም እንኳ ቻሌንጁ ከባድ ቢሆን፣ ምንም እንኳ ብቸኛ ብትሆኝ፣ እንዳሰብሽው ሁኔታው ባይሆን የተናገረው እግዚአብሔር በመለኮታዊ ምሬት ወደ ተናገረው ያደርስሻል። አንቺ እግዚአብሔር ያለው ሳይፈጸም ባንቺ ላይ ፀሐይ አትጠልቅም። ጃኮን ያንታ የፈራሽው ላይ ወርስሽ ዛሬ እግዚአብሔር ይናገርሻል። ትጥቅሽ አይፈታም፣ ትጥቅሽ አይላላ። ተናጋሪው እግዚአብሔር ብቻውን ይመራሻል። ከፈራሽበት እግዚአብሔር እጅሽን ይዞ ያሻግርሻል። ሌፋካቱናንታ ስቀያንቹን ከፈራችሁ ጀነ እግዚአብሔር በሉ። ቃላባይ አይደለም በሉ። ጀነ አምላክ በሉ። ተናግሮ አይዋሽም በሉ። ትልቅ ዓላማ በእናንተ ሕይወት እግዚአብሔር ይዞ ተናግሯችሁ ጉዞ ጀምራችሁ የከበደባችሁ ዛሬ ለእናንተ መልእክት እግዚአብሔር አስታጥቆ ልኮኛል። አትፍሩ፣ እግዚአብሔር ወዳለው ያደርሷችኋል። ትወጣላችሁ ተባሉ፣ ዘመሩ፣ ሰገዱ፣ እልላሉ። እግዚአብሔር እንዳለው የሚጠብቁት መውጣት ነው። ከዚህ በኋላ መከራችን በቃ አሉ። ነገር ግን ፈርዖን ጠራና የራሱን አስገባሪዎች እንዲህ አለ፣ የእስራኤል ልጆች ስራ ሰልችተዋልና ከዚህ በኋላ የጡቡን ቁጥር እንዳያጎሉ ገለባ ደግሞ እንዳይሰጣቸው በመከራ አስጨንቋቸው የሚል ብርቱ ትእዛዝ ተሰጠ። ከዛ በኋላ እንደጠበቁት አልሆነም። ግርፊያ ተጀመረ። ተጽዕኖ በዛ። እኔ አላውቅም፣ ለአንድ ሰው በኃይል ጨልሞበታል። ነገር ግን ጨለማው በዚህ ምሽት ይነጋል። አንተ ሊነጋ እኮ ሲያቅላላ ጨለማ ይበረታል። በረታብኝ ያላችሁ ሊነጋላችሁ ነው። እግዚአብሔር የእናንተን ሥራ ሊጀምር ነው። ነገራችሁ እግር አውጥቶ ሊሄድ ነው። ማዲያሶ ፕራጀንዳ ጤናችሁን ከፈራችሁ የነ እግዚአብሔር በሉ። ታማኝ ነው በሉ። እሱ በሉ። አይጥለኝም በሉ። ዘኪያኖ ታራሴ ናኩባራ ዲጎንታ እንደምትቆሚ የተመከረ ምክር አለ። እግዚአብሔር ምክሩን አፍርሶታል። ለአንድ ሰው ባልፐራስም ይሆናል፣ ሰብሮ ማለፍ ይሆናል። አጃሎ ቫጋዲያሳ አትያዥም፣ አትፍሪ። የሰራዊት አምላክ እግዚአብሔር ያኔ ሕዝቡን የመራው እግዚአብሔር ባይመስልሽም በማይመስለው ጎዳና እየመራሽ ነው። መንገዱ ኮረኮንች ቢሆንም አይዞ ባይ ቢጠፋም እግዚአብሔር አይዞ እያለ ያደርስሻል። አትፍሪ፣ አትናወጪ። እግዚአብሔር ሉዓላዊ ነው። እግዚአብሔር እሱ የበላይ ነው። እግዚአብሔር ሜዳ ላይ አይጥልሽም። ዳቻካቶ ሰው በሌለበት የምታለቅስ ነፍስ እዚህ ጉባኤ አለች።
አታልቅሽ፣ እንደገና ይነጋልሻል። እንደገና የማይፈልጉ ይፈልጉሻል። እንደገና የጽድቅ ፀሐይ ይወጣልሻል። እንደገና የጉብኝት ቀን ይመጣልሻል። ጃሲን ያንዳ እስኪያንቹ ከፍ አድርጋችሁ የኔ አምላክ በሉ። የእንደገና አምላክ ነው። የኔ አምላክ እንደ ሰው አይደለም። በእውነት ውድቀትሽን ለማየት የናፈቁ ከዚህ በኋላ ከፍታሽን ያያሉ። ይህን ቃል በእምነት የሚቀበል ማን ነው? እግዚአብሔር ማን አላት ባሉበት መንደር ደግሞ መነጋገሪያ ያደርግሻል። አንድ ቀኛችሁ ከፍ አድርጋችሁ ይችላል በሉ። ብርቱ መልእክት ከእግዚአብሔር ተቀበላችሁ። ማን ያግዘኛል አላችሁ? እግዚአብሔር ለእናንተ አቅም ይሆናል። ማን ይረዳኛል ያላችሁ? እግዚአብሔር ብቻውን ረዳት ይሆናል። የለኝም ሰው ያላችሁ? እግዚአብሔር ለእናንተ በሰው ቦታ ይቆማል። አትፉ። ትልቅ የእግዚአብሔር አብሮነት ከእናንተ ጋር ካለ፣ ትልቅ ዓላማ እግዚአብሔር በእናንተ ሕይወት ካለ፣ ትልቅ ራእይ ይዛችሁ ከተነሳችሁ፣ ትልቅ ነገር ከሰማችሁ፣ በተናገረው በእናንተ ጉዳይ እግዚአብሔር እጅ ካለ ትልቅ ውጊያ አለ። አትኖሪም የሚል አለ፣ አትቀጥይም የሚል አለ፣ እኔ አስቆምሻለሁ የሚል አለ። ነገር ግን የራእዩ ባለቤት የህልሙ ባለቤት የተናገረሽ ጌታ ለምንድን ነው? ስለምን ራእይ አይታችኋል? አንዳንዱ ስለ አገር ያያል። አገር የመቀየር ራእይ፣ ቤተሰብ የመቀየር ራእይ፣ ቤተ ክርስቲያን የመቀየር ራእይ፣ በቢዝነስ ራእይ፣ ልዩ ልዩ ራእይ አይታችሁ ከእግዚአብሔር ባቻ ካሶንዳ ሉባራዳ ቀኛችሁን ከፍ አድርጋችሁ ማንም አያስቆመኝም በሉ። ድገሙ፣ ማንም አያስቆመኝም በሉ። ሊያስቆማችሁ የወጣው ዛሬ ተመታ። እግዚአብሔር አምላካችሁ ይመራችኋል። ተስፋ አትቁረጡ። እግዚአብሔር የተናገረው እሱ ታማኝ ነው። በእውነታው ሁኔታዎች አለመመቻቸቱ፣ ውጊያው፣ ፈተናው እግዚአብሔር ከእናንተ ጋር የመኖሩ ምልክት ነው። ስለዚህ አትፍሪ። የበረታ መከራ ከመጣ እግዚአብሔር ከእኔ ጋር ነው በይ። አንደ ይነጋል በሉ። ታካን ያዛ ይሄን ንግግር አውጁ። አንደ ይነጋልኛል በሉ። ወገኖቼ ውጊያው ገደብ አለው፣ ግፊያውም ገደብ አለው። በርቺ፣ ለጥቂት ጊዜ ነው። እግዚአብሔር ወዳየልሽ ያደርስሻል። እግዚአብሔር እኮ ከግብፅ ምድር ሲያወጣቸው ለነ ሙሴ የኤርትራ ባህር ከፊታቸው እንዳለ አልተናገረም። ማራ እንዳለ በማራ ውሃው መራራ እንደሆነም አልተናገረም። የሲናን ምድረ በዳም አልተናገረም። ውሃ እንደሚያጡ አልተናገረም። እንደሚርባቸው ምግብ እንደሚያጡም አልተናገረም። እግዚአብሔር ወተት ተናግሮ ውሃ ሳጣቸው። ወገኖቼ እግዚአብሔር ከተናገረ በትዕግስት ጠብቁ። የተናገረው እግዚአብሔር ሁኔታዎችን አሻግሮ በታምራት ያኖራቸዋል። እግዚአብሔር ከነዓንን ተናግሮ ወደ ሲና ምድረ በዳ የሚቀመስ ምላስ የሚበላ ወደሌለበት በጣም ሰው በማያልፍበት ምድረ በዳ ሃቻካሲያ እኔ አላውቅም። በዛ ምድረ በዳ ግን እግዚአብሔር በቀን በደመና ይከልላቸዋል። አንቺ ምድረ በዳ ብትሆኝም እግዚአብሔር አይጥልሽም። አትፍሪ። ምድረ በዳ በምትዩ መንገድ እግዚአብሔር ጥንቃቄ ያደረገ። ሃሌሉያ። የእግዚአብሔር ባርኮት ሳታጪ እግዚአብሔር እየከለለሽ እየጠበቀሽ በቃ ስትይ አይዞ እያለሽ ወደ ተናገረው ያደርስሻል። ቀኛችሁን ከፍ አድርጋችሁ የኔ ጌታ በሉ። ታማኝ ነው በሉ። እሱ አቻ ነው፣ እንደ ሰው አይደለም በሉ። እኔ አላውቅም። ለአንድ ሰው ትንሣኤ ይሆናል፣ ለአንድ ሰው መጠርመስ ይሆናል፣ ለአንድ ሰው ማለፍ ይሆናል። ለተጨነቀ ሰው፣ በውጊያ ለተከበበ ሰው፣ ባይተዋር ለሆነ ሰው የእግዚአብሔር እርዳታ ይደረግለታል። የእግዚአብሔር እርዳታ ዛሬ ይደረግለታል። አንዴ ይችላል በሉ። ድጋሙ ይችላል በሉ። አትፍሩ። እግዚአብሔር ለአንድ ሰው ያወራል። እኔ አላውቅም። ለአንድ ሰው እግዚአብሔር ረገጥ አድርጎ እያወራ ነው። ትልቅ ነገር ከእግዚአብሔር ሰምቶ ነገር ግን ባይተዋር ለሆነ ሰው፣ ብቸኛ ለሆነ ሰው፣ ውጊያ ለበረታበት ሰው፣ ጌታ ሆይ የሚል ሰው፣ ትጥቅ ሊላላ ተስፋ ሊቆርጥ ላለ ሰው እግዚአብሔር ዛሬ ትጥቁን ጠበቅ እያደረገ ነው። አትፍሪ፣ ምድረ በዳው በቅርቡ ያልቃል። መጽሐፍ ሲናገር በውድዋ ላይ ተደግፋ ከምድረ በዳ የምትወጣ ይህች ማን ናት? አይዞሽ ትወጫለሽ። ምድረ በዳው ያልቃል። እግዚአብሔር ያሳርፋል። እግዚአብሔር ሰፊ ሜዳ ይሰጥሻል። ዚያካንቲፎን ያንታ ተናግሮ ጨልሞብሻል። ተናግሮ ሁሉም ታጥሯል። ተናግሮ ዝግ ሆኗል። አትፍሪ፣ ምስጋና ቀጥይ።
አትፍሪ፣ ዝማሬ ጨምሪ፣ አትፍሪ፣ አምልኮ ጨምሪ። አምላክሽ እግዚአብሔር ባልጠበቅሽው ሰዓት ይመጣል። ሃሌሉያ